ይህን ፍቅር ብቻ ነው ማዳመጥ ያለብሽ። እስቲ ልቤን ንኪው እንደዚህ እስቲ ልክሽ አይሻ እንዴት እንደሚመጣ ላንቺ እኮ ነው የሚመጣው። ማንንም ሰው ሳንሰማ ለማንም ሰው ሳናወራ እርስ በርስ እንማማራለን። ገባሻ? አሁን አልጋ ውስጥ ገብተን ምን እናደርጋለን? ተኝተን እኮ የሆነ ነገር ነው የምናደርግ፣ ሌላ ነገር እኮ አናደርግ። ሳሚንሽ አሁን ይላና ምንም እኮ ኖርማል እኮ ነው። እንደምትወጂኝ ታረጋግጪልኝ ብቻ ነው የምፈልገው። ሌላ እኮ ምንም አልፈልግም። ታውቂ ነው በቃ ይሄኔ መሆንሽን አረጋግጪልኝ። ምን እናደርጋለን? ኮሜንት እንለካካለን። አይ ለዚህ ነው ልከምሽ በእኔ እንለካካለን። ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? በአገር ውስጥም በውጭም ያላችሁ እኛ በጣም ደህና ነን። ያው እንግዲህ ሰሞኑን ትንሽ እያስጨነቅኳችሁ ነው መሰለኝ። ያው ዛሬ የመጣሁበት ትንሽ ከበድ ሊል ይችላል፣ ግን ደግሞ ተረዱኛላችሁ ብዬ አስባለሁ። በእኔና በኢላና መካከል የተፈጠረ ነገር አለ። ያው የተፈጠረው ነገር እንዳለ ሆኖ ያው ተመትቻለሁ ማለት ነው። እስካሁን እያመመኝ ነው የምር ይሆንሽ ብቻ ለፍቅር የሚከፈል መስዋዕትነት ነው ብዬ አልፈዋለሁኝ። ምንም ማለት አይደለም መቼም ሴት ልጅ ላይ እጄን አላነሳም። እሺ ይሁን፣ ደስ ይበላት። እኔ ምንም የምር እስካሁን የሆነ ክፉ ነገር ለመስራት ጭራሽ አላሰብኩኝም ነበረ። ጉዳዩ ወደ ሌላ ነገር ነው ሄደው፣ ግን እንኳን የሚሄደ እያልኩኝ ነው። ምክንያቱም አስቡት እስቲ የሆነ ነገር ቢፈጠር ኑሮ እና ማለት ነው ምንድን ነው ዛሬ ተናዳ ሄዳለች። ግን ቢሆንም አባብያታለሁ ምናምን። ያው ጥፋተኛ ባልሆንም በደንብ አድርጌ ነው ያባበልኳት። ጥፋተኛው ማን እንደሆነ ታውቃላችሁ እናንተ። እና ካልመጣሽ ምናምን ብያታለሁኝ ድጋሜ ማለት ነው። የምር ማለት ልበቀላት አይደለም፣ የሆነ ነገር ላደርግ ማስቤ አይደለም። ግን ወንድ ልጅ ነኝ፣ የሆነ ነገር ይሰማኛል። ያደረገችው ነገር ተራ ነገር እንዳልሆነ ላሳያት ይገባል። ሁለተኛ ነገር ደግሞ ይህ ነገር በእኔና በሷ መካከል ቢፈጠር ምንድን ነው ችግሩ? ማለት ምንም ማለት እኮ አይደለም። በቃ እስቲ ጋይስ አስቡት እስቲ በእኔና በሷ መካከል እኮ የምር በሁለት ጥንዶች በሁለት ሪሌሽንሽፕ ውስጥ ያሉ ፍቅረኛሞች እኮ እንደዚህ አይነት ነገር ያደርጋሉ። አያደርጉም እንዴ? አዲስ ነገር ነው እንዴ? እኔ የምር ይህንን ነገር ኦኬ ብትለኝ የፈጠነ ነበር። ካሜራውን ማጠበው ነው የምላቸው። የምትወደኝ ከሆነ በጣም የምታፈቅሪ ከሆነ እስቲ ታድርገው። ለምን ክብሯን አትሰጠኝም? ማሳለፋ ለምን አትሰጠኝም? ማለት ድንግል ነኝ ብላለች። ድንግል ከሆነች ደግሞ የመጀመሪያ ቢያስፈራም ግን ደግሞ በቃ ምንም ማለት አይደለም ብላ ለምን አትገጨኝም? ጋይስ ምን ትላለህ? እኔ እንደዛ ነው የሚሰማኝና ላስጨንቃት አይደለም የምር በፍቅር ግን ማለት ነው እጠይቃታለሁ። ማለት ለማን ነው ልትሰጠው የምታስበው? ለማን ነው? በቃ እኔ እንጃ፣ እኔ አላውቅም። ዛሬ ብናደርገው ደስ ይለኛል እንደ ሀሳብ ማለት ነው። ምንም ታርግ ምንም የምር ወንድ ነኝ ብዬ የሆነ ኃይለ ቃል ምናምን አልጠቀምም። በፍቅር ነው ምንም ነገር የሚደረገው፣ በዛ ምን አለው። ግን ብዙዎቻችሁ አስተውሉ እስቲ፣ ራሳችሁን ተመልከቱ። ማለት በእኔና በሷ መካከል ላይ ሆናችሁ ራሳችሁን ተመልከቱ። የምር ወንድና ሴት አብረው ሆነው ይሄ ነገር አይፈጸምም፣ አይደረግም። የምር ብዙዎቻችን እኮ አርገነዋል፣ ብዙዎቻችን አርጋችሁታል፣ ብዙዎቻችሁ ምናምን ሊሆን ይችላል። ማለት ሁሉም ሰው ተጋብቶ ብቻ አይደለም እኮ ይሄ ነገር የሚፈጸመው አይደል እንዴ? የሚፈጸመው እኮ የምር በቃ ፍቅር አስገድዷቸው በቃ ስህተት ሊፈጠር ይችላል። ግን ያ ማለት ዘላለም ይጣላሉ ማለት ነው? ክብሯን ስላገኘ ይተዋታል ማለት ነው? አይደለም እኮ። እኔ እንደዛ ነው የማስበው። ሊተው የሚችል ወንድ ሊኖር ይችላል ምናምን፣ ግን እኔ ደግሞ እንደዛ ሰው አይደለሁም። በዛ ልክም ልገመገም አይገባም። ብገመገምም ግድ አይሰጠኝም። የፈለግኩትን ነገር እስካላገኘው ድረስ አልተኛም። እውነት ለመናገር መስጠት ያለባትን ነገር መስጠት። የምትወደኝ ከሆነ ምንም ፊልም መስራት አያስፈልግም። እኔም በጸጋ ቆንጆ አድርጌ ተቀብዬ ቆንጆ ቦታ አስቀምጥላታለሁ። እና ያው ይሄ ካሜራ ግን ጉድ እያመጣ ነው። አይቷለች ቪዲዮውን። ስታየው በጣም ነው የተናደደችው። በቃ ሰደበች ምናምን፣ ግን አስረዳኋት። ምንም ማለት አይደለም በቃ ያለ ነው ብዬ አስረድቻታለሁ።
አሁን እየመጣች ነው። የምር የምነግራችሁ ይሄን ቪዲዮ ስቲል አሁንም ድረስ እንደምቀርጽ አታውቅም። እንዴት አድርገን የቀረስከው ብላኝ ተከራክረን ነበረ፣ ግን እንደምቀርጽ አታውቅም። አንድና አንድ የማደርገው ነገር ዛሬ በቃ እንድትሰጭኝ ይፈልጋለሁ ብዬ ድጋሜ ግግም ነው የምልባት። ትፈልጋለች እኮ ፊልም ስሰራ ነው ደግሞ። ብቻ እንጠብቃት ትንሽ ጋይስ። አወዳችኋለሁ። እስከዛው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቦቼ 20 ሺህ አስገቡኝ። ገና ቪዲዮ ሲጀምር ደግሞ ላይክ አድርጉት እና እንጠብቃት ትንሽ ጋይስ። እስከዛው ካሜራዋን ልደብቃት ብቻ እንጠብቃት ትንሽ። ያው እንግዲህ ማድረጊያ ይቀርምሳል ይደረጋል። ምክንያቱም ዛሬ መደረግ ያለበት ነገር መደረግ ያለበት ይፈጸማል። ጉዳዩ በቃ ተፈልጉታላችሁ ብዬ አስባለሁ ጋይስ። ግን ትንሽ እንጠብቃት። አሁን ካሜራ ተደብቋል። አታውቅም ነገር ወይ እንዲንሽ አሉት አሞኛል በላች። ምን ነው እንዴ ተረሳሽ እንዴ? የማይሆነው ሆነ እኮ አትይም እንዲህ በልዙ አይተሽ በጥፊ እኮ የምትሽኝ እኮ ዱዳ አደረግሽኝ እኮ። ይሁን ችግር የለም። እኔ ግን አንቺን በጥፊ መትቼሽ አውቃለሁ? ተናገሪ እስኪ። መትቼሽ አውቃለሁ? እኮ አይመታኝም ብለሽ ነው በጥፊ ተመታሽው እንጂ እኮ አላጠፋም። ብዙ ጊዜ ሪያሊቲ ነው የምናገረው፣ እውነታን ይዤ ነው ምንም ነገር የማደርገው። እኔ ዛሬ እንድንጣላ እንድንጨቃጨቅ አይደለም የጠራሁሽም። ያንን ሁሉ ማለት እንድምልልሽ በግድ እንድጠራሽ ምናምን ማድረግ አልነበረብሽም። ግዴታ በዛ ልክ እኔና አንቺ መተሳሰብ የለብንም። እኔ ደውዬልሽ እየሮጥሽ ነበር መምጣት የነበረብሽ። እኔ አልመጣም ምናምን ማለት አልነበረብሽ። እኔ ሁለተኛ አልደውልሽም እንደዛ የምትይኝ ከሆነ፣ ምክንያቱም እኔ አልወድም በዛ ልክ ሰውን መለማመጥ አልወድም። ይሁን ብያለሁ፣ ተመትቼም ዝም ብያለሁ። ዴቫ ሲጀመር እኮ ሁሉም ሰው እኮ ስሜት እኮ አለው። አዳምጪ። እኔ ስሜት ሳይኖረኝ ቀርቶ እኮ አይደለም፣ ግን ደግሞ ሁሉም ነገር ደግሞ የራሱ የሆነ ደግሞ ሰዓት እኮ እንዳለ እኮ ታውቃለህ። ሲጀመርም እኛ ከዚህ በፊት ያወራነው የምናልማም ደግሞ ሌላ ነገር ነበር። ለዛም አንተ ነበር ቀጥሎ ስታወጣ ነበር። ግን አንተ ድንገት እንደዛ ነገር ስታይቀኝ ፈልገሽ እኮ አሁን እኔ ጋር ፈልገሽ እንድታዩ ነው የምፈልገው። ተፈላልገን ወደሹ ነው ላደርግ የምችለው። በግድ ላደርግ የምችለው ነገር እኮ አስገድጄ ያልደፍርሽም እኮ ፈልገሽ ነው የምታደርጊው። ግን ደግሞ አንድ ማወቅ ያለብሽ ነገር ይህንን ነገር ስለምን ጠየቀ ለምንስ ይሆናል ብለሽ እንትን ከምትይ ቢሆንስ ምን ችግር አለው? ሞልዶ ልጅ አይደል እንዴ? ነገር ሆነ ወደ እሱ ነው እኮ የሚያገባኝ ብለሽ ለምን አላሰብሽም? ክብርሽን አሳልፈሽ መስጠት ለምን ከበደሽ? ቆይ እኔ እሺ አሻናንተ እሺ ፈለግ አሁን እኔ እንጃ። አሁን በእኔ በኩል አሁን ሰዓቱ አይደለም። እኔ ትረዳኝ ደስ ይለኛል። ሰዓቱ አይደለም ብሎ መልስ የለም ይላና ሰዓቱ አይደለም ብሎ መልስ የለም። ቆይ አልገባኝም። እኔ እንጃ እንደዚህ አልነበርክም ወይስ ማን መክሮ ነው? እኔ ግራ እያጋባኝ ነው። ወይስ የሆነ የሚያናግር ሰው አለ እንደዚህ እያለ ግራ እያጋባኝ ነው። የሚመክር ሰው አለ? ማንም የሚመክረኝ የለም። ብናደርግ ጓደኞቼ የሚያደርጉት ነገር ነው። ሲያደርጉ ማይቻለው ምንም ማለት አይደለም። ጓደኞቼ ሲያደርጉት ያየሁትን ቢሆን እኔም እኮ ከራሴ ከምለው ሰው ጋር ማድረግ ይፈልጋል። አልገባኝም። ቆይ ጓደኞች አረጉ ማለት ግዴታ እናንተ ማድረግ አለብን ማለት ነው? እና ታዲያ ዲቫይን እንደዛ እንድታስብ አልፈልግም። የምሬን እነሱ የራሳቸው ህይወት ነው። እኔ ስለነሱ ያገባኝ ከጋብቻ በፊት ይሄ ጋብቻ ምናምን እንዳለ ሆኖ አዎ ኮርስ ልክ ነች። ጋብቻ በወግ ማድረግ ምናምን የሚባል ነገር አለ። ግን ለዛም እኮ ስቴፕ አለው አይደል? እዛም እንደርሳለን። ግን ዛሬ እኔና አንቺ አብረን ብንተኛ ምንም ማለት እኮ አይደለም። ለምንድን ነው ግዴታ ተጋብቶ እንደዚህ ሆኖ ቆርበን ወይ ገለመሌ ኒካስረን እና የሚለውን ነገር ትውት እናድርገውና እስቲ ዛሬ እንዴት ከፈልጓል ብለሽ ብናደርገው ምን ችግር አለ?
መልቀፍ ሰማይ እሺ ቆይ አሁን ስሰኛለሽ አዳምጪኝ ይላል አሁን አንድና አንድ ትወጂኛለሽ ወይ ዴቫኒ ማኮዳለው ኮቃሽ ማለት ነው ጠብቂ መጥቶ ለስላሽም ተደረገው ፈልጉ መጥቶ አሬው ምንድነው ይሄ ነገር ቆይ ብለውስ ምንድነው ዴቫ እስኪ ቆይ ልቀቀኝ በእናትህ ዴቭ ምንድነው እየቀለድኩ አይደለም ቆይ እሺ ምን ሆነ ነው ምን ሆንኩ ለምንድን ነው ያለኩት አሁን እንደምትወጂ ማረጋገጥ ነው ፈልግ ይላል አሁን ክርክር ዝም ብለሽ እሺ ማለት ነው ያለሽ ዴቫ እየነገርኩህ እኮ ነው በእናትህ ቆይ ለምንድን ነው የማትረዳኝ እንድታቅፊ ነው በቃ የኔ መሆንሽን አረጋግጥ ፍሬንች ነው ኮቹ ነው ሲጀመር ሳመው እንችላለን አንሰጋም እንችላለን ይዳና ኡፍ ዴቫ ምን አልሻለሽ ልቀቀኝ አንቺ መግለጥ አልችልም እንደምትወጂኝ ልታረጋግጪ ግን አለ እንዴ አሁን እኮ ሻልሽኝ ዴቫ ቆይሽ አንዴ ነገርኩህ እኮ ዴቫ ወዳለሁ ሳቅፍሽ ደስ አላለሽ እሺ ደስ አላለሽ ደስ ብሎኛል ግን አንተ ጋር አልተረዳኸኝም ይኸውልሽ ወደዚህ ያስፈልግም እኔ ወደኔ ዝም ብለሽ ዴቫ በእናትህ እረፍሽ ማለት ሳሚኝ እሺ አሁን ይላና ምንም እኮ ኖርማል እኮ እንደምትወጂኝ ታረጋግጪልኝ ብቻ ነው የምፈልገው ሌላ እኮ ምንም አልፈልግም እሺ ሳሚኝ በቃ ለምስሚ ጉንጭኝ ነው እንዴ ጉንጭኝ እንደስኝ አልፈልግ ህፃን ልጅ ነው ጉንጭ የሚሳመው ዴቫ በእናትህ ከንፈሬ ሳሚ ስለምንድን ነው የምታወራው ዴቫ በእግዚአብሔር ተው ይሄ እኮ ምንም ማለት አይደለም በእኔና ባንቺ የተጀመረ ነው ዴቫ አይደለም ምስኪን እኮ ተረዳኝ ለምንድን ነው የምልሽ ነው ማለት በግዳር በፍቅር እኮ ምንም ነገር ይሆን የለ እንዴ ነው በእኔና ባንቺ የተጀመረ ነገር ዴቫ ምን አልተረዳኸኝም እስካሁን የለፈለፍ ለድካም ነው መሰለኝ እንጂ አይደለም ይላና ምንም እየገባህ እኮ አይደለም እኔ የምልህ ነገር ጭራሽ እየሰማኝ አይደለም እኔ እኮ እወድሻለሁ ስለምወድ ነው እንደዚህ የማደርገው ይላና ለምን ሌላ ነገር ታስመስይብኛለሽ አትወጂኝም አንቺ አትወጂኝም ዴቫ እወድሃለሁ ግን ደግሞ አንተ እኔ ስለምትወደኝ አይደለም እንደዚህ የምታደርገው የምሬን ነው እኔን ትወጂኛለሽ በቃ ስለምትወጂኝ እኮ ነው እንደዚህ የምናደርገው አይደለም ሌላ ነገር እየፈለግኝ እየመሰለኝ ነው ግራ አጋባኝ ሰዎች የሚሉትን አትስሚ ማንንም መስማት የለብሽም ይህን ፍቅር ብቻ ነው ማዳመጥ ያለብሽ እስቲ ልቤን ነክዩ እንደዚህ እስቲ መልክሽ አይሻ እንዴት እንደሚመጣ በአንቺ እኮ ነው የሚመጣው ዴቫ አሁን ይህን ነገር ብናደርገው እኮ ማለት ነው ማንም አያገባውም ገባሽ ደስ ነው የሚልሽ እንደውም አንቺ ደስተኛ መሆን ትፈልጋለሽ አይደለ አዎ ብለሻል በቃ አዎ ሰማሁ ግዴታ ታሪክ እኮ እኔ በውስጥ ያለውን እኮ ሰማዋለሁ አዳምጠዋለሁ ዴቫ በእግዚአብሔር በሰማኝ በጣም ነው ያማረብሽ ምን አግኝተሽ ነው ዴቫ እውነት እየሰለቸኝ የምሬን አሁን አይወድሽ እንደንገርሽ ይላል አሁን እኔ ላስረዳሽ እየሞከርኩ ነው ገባሽ አሁን እያስረዳሁሽ እኮ ነው እኔ ሳምሽ ግን ባልሽ ይሄ ነገር እኮ ማለት የምር ደስተኛ ነው ማለት ዛሬ ማለት ነው ዓለም 9 ናት የሚለውን ነው የማሳይሽ እኔ የምር ደከመኝ እንዴ ምንም አልተረዳኸኝም ባንቺ ምክንያት 10 ነው የማደርገው የምር ይሉ እሺ ስሚኝ አዳምጪኝ እሺ ቆይ ስሚኝ ዴቫ እውነት እኔ እንጃ ነኝ ማርክ ዲቫን መሰከኝ እኔ እንጃ ተበየ ሁሉም ነገር እኔ አስተምርሻለሁ ስለሰው ምን አገባሽ አንቺ ስለኔ ብቻ ነው የምታወራው እሺ ነይ ቆይ ትንሽ እረፍት አድርጊ ቆይ ዴቫ ቆይ በእናትህ መጀመሪያ ሲያዳም ቆይ እኔ እረፍት አድርጊ ትንሽ ቆይ ይልኝ ሁሉም ነገር ነው እሺ ቆይ ተረጋጊ ምንድነው ለመሮጥ አትቸኩይ
ነገር በፍቅር ይሆናል ደግሞ ማለት ነው። መፍራት ያስፈልግሽ ምንም ነገር ሳትፈሪ ካልገውን ብቻ እዛ ጋር ሆነ እናወራለን። እሺ እሺ በእኛ እሺ በይኝ ዝም ብለሽ እኔ አሳይሻለሁ፣ ሌላውን እኔ አሳይሻለሁ። እሺ ብለሽ ቆይ አሁን አትናደጂ። ስሚ እኔን ተመልከች። እኔ ምንም አላደረግሽም። በቃ ተመልከች፣ እኔን ተመልከች። ምንም ነገር እኮ በፍቅር ነው። ምንድን ነው የምታረጊው? እኔን ተመልከችኝ እኮ ነው እያልኩ ያለሁት። አሰሚኝም እንዴ? እስቲ እሺ እኔን ተመልከችኝ። እኔን ተመልከች። አሁን የተናደደ ሰው ሳይሆን ደስተኛ የሆነ ሰው ሁኝ። እስቲ ምሳዬ፣ እስቲ ደስተኛ ሁኝ። ቀለድክብኝ ነው እንዴ? ለምንድን ነው የምቀልደው? እንደዚህ አይነት ቀልድ አለ? እኔ ደስተኛ እንድትሆኝልኝ ነው የምፈልገው እያልኩሽ እኮ ነው። እኔ ደግሞ በስ ደስተኛ ልኝ አልችልም። እኔ ነኝ ማሳየሽ። አንቺ ምኑን ታውቂዋለሽ? አዲስሽ እኮ ነው አይደል እንዴ? ስለዚህ ተረጋጊ እሺ። እኔ ሁሉም ነገር አስተምርሻለሁ እሺ። እሺ በያ እሺ። ዛሬ ደግሞ አበባ መስለሻል። የምር ነው። ዋሽታውንሽ በእናትህ እዛ እንሂድና ትንሽ ቁጭ ብለን እናወራለን አልጋው ላይ። እሺ ስለምንድን ነው የምናወራው? እናውራ በቃ ስለ ፍቅር ነው። ተኝተን እናውራ። እሺ አይዞሽ፣ ቁመት ብንለካካ ነው። ሌላ ነገር ምንም እኮ አላደርግሽም። እሺ እሺ በየ ቁመታችንን ብንለካካ ነው። እዛ ውስጥ እንግባና ከዛ እናወራለን። እሺ በያ ሂዱ። ማማዬ አዳምጪ። በፍቅር መካከል ውስጥ እንደዚህ ነገር አለ። ማንንም ሰው ሳንሰማ ለማንም ሰው ሳናወራ እርስ በርስ እንማማራለን። ገባሻ? አሁን አልጋ ውስጥ ገብተን ምን እናደርጋለን? ተኝተን እኮ የሆነ ነገር ነው የምናደርግ። ሌላ ነገር እኮ አናደርግም። ቁመት ብንለካካ ምን የተለየ ነገር እኮ የለም። ችግር የለውም። ተኝተን አብረን እናወራለን ምናምን፣ ፎቶ እንነሳለን ምናምን። እሺ የተለየ ነገር እኮ የለም። በቃ ይሄ እንደ ተራ ነገር ተመልከቾሽ። እሺ እሺ በያ እሺ ጎበዝ። በቃ አዩ አንቺ አሁን ይኸውልሽ ደስ የሚለው ነገርሽ እኮ እሺ ነው ማለት ነው። ሌላ ምንም ነገር እሺ ቀላል እኮ ነው ይሄ ነገር። ሲሄድም እኮ እንደዚሁ እንደ ቀልድ ነው የሚሄደው። የምሬን ነው። ብዙ ሰዎች እኮ ዝም ብሎ ስለሚያካብዱት ምንም ስለሚሉት ነው እንጂ ተራ ነገር እኮ ነው። እናን እያካበድኩ ነው እንዴ? አንቺ አላካበድሽም። አንዳንድ ሰዎች ሲያወሩ ሰምተሽ ምናምን ይሄ ልክ ሊመስልሽ ይችላል። እንደዚህ በቃ ይሄ ነገር እኮ ከባድ ነው፣ ሲሄድ እኮ ያስፈራል ምናምን ሲሉ ሰምተሽ ሊሆን ይችላል። ጓደኞች ይችላሉ አረ አዎ፣ ድንግልናትን ያስፈራል ምናምን ነገር ይሉኛል። ያስፈራል ነው ሲሄድ? አዎ ያስፈራል ማለት ያየሽ ዝም ብሎ እኮ ነው። አያውቁማ። ስለማያውቁ እኮ ነው። ምንም ያስፈራ ነገር የለም። እኔ ነኝ የማስተምርሽ። ሌሎቹ እንዳያቸው በጣም ተራ ነገር ነው፣ ቀላል ነው። ሲሄድ ራሱ ቀስ ብሎ ነው ሹሙ የሚሉ። ምን አንቺ ለምትወጂው ሰው አይደል መስጠት የምትፈልጊ? እሱማ በቃ እኔ እኮ ነኝ። አይዞሽ የእኔ እናት፣ እኔ ማለት አሁን ሰዎችን ታያቸው፣ እኔም ብቻ ማዳመጥ ነው ያለብሽ። እሺ አሁን አልጋው ላይ እንሄዳለን። እዛ ቁጭ ብለን ደግሞ እሺ ምን እናደርጋለን? ቁመት እንለካካለን። እሺ ምንድን ነው የምናደርገው? እሺ ምንድን ነው የምናደርገው? አዎ በቃ እሱን ነው እኮ የምልሽ። ቁመት እንደመለካካት ነው። ምንም ሰዎችን አትመኝ፣ እኔ የምልሽን ብቻ። እሺ እኔ እኮ ስለምወድሽ ነው እንደዚህ የምልሽ እኮ። ሌላ ሰው እኮ ቢሆን እኮ እንደዚህ አይልሽም እኮ። ኢልዳና አሁን ሳሚ ምን እናደርጋለን? ቁመት እንለካካለን። አይ ለዚህ ነው ድክምሽ። በእኔ እንለካካለን።